እኔ ሩታ ግን ማለት ነው ከምር አፋጀቻቸው የሚለው ፊልም ላንቺ ነው የሚገባች። እኔ እኮ ደግሞ መሀል ላይ ማለት ነው ቁልጭ ቁልጭ የምትለው ነገር ሶስቱንም አጋጥማ፣ የዛሬውማ ቤተሰቦች በሳቅ የሚገል ነው። ለየት ያለ ነው። ለሶስት ነው ዛሬ የተጋጠሙት ዳኒና አብርሽ፣ ዳኒና ደስታ ማለት ነው። ለሶስት ነበር ዛሬ የተገጣጠሙት። የዛሬው እኔ ደግሞ እኮ የሚገርመኝ መሀል ላይ አፋጅታቸው መሀል ላይ ሆና ቁልጭ ቁልጭ የምትለው አገላጋይ የምትሆነው ነገር በጣም ነው የሌለ ነው የሚያስቀኝ። ሩታዬ ለአንቺማ አፋጅሻቸው ነው መሆን ያለበት ስምሽ ማለት ነው። እና ተጋደሉ ቤተሰቦቼ። ና በዚህ አጋጣሚ አብርሽ እንግዲህ ልጁን ለማየት ሎጥ ሎጥ እያለ ሲሄድ ቤቱ ያገኘው ደስታ ዳኔን አገኘው። ደስታ ደግሞ እንዴት በዚህ በማታቂው ሰው በማላቀው ሰው እንዴት ትቀይርኛለሽ እያለ ከዳኒ ጋር ጭቅጭቁን ሳይጨርስ ደግሞ አብርሽ ሎጥ ሎጥ እያለ ልጄ ላይ ነው ብሎ ሲመጣ ዳኒም ደስታም አንድ ላይ ተፋጠዋል። ሶስተኛ እሱም አብሮ ተፋጠጠ። እሷ መሀል ላይ እነሱን አጋጥማ ማለት ነው ቁልጭ ቁልጭ ትላለች። በሳቅ ነው የምትሞቱት። እግዚአብሔርን ነው የምላችሁ። በቃ ያሸነፈ ይውሰድ ብለናል። በዚህ አጋጣሚ ማለት ነው አብርሽ ጉድን እኮ አልሰማም። ዳኒ ልጁ እኔን ነው የሚመስለው የኔ ነው እያለ እኮ ነው። አንተ ልጄ ላይ ነው የምመጣው፣ ከፈለግሽ እነዚህን ፎቶዎች እንደዚህ አይነት ባህሪ ካለብሽ እነዚህን ፎቶዎች ሁሉ አንሽና የእያንዳንዳቸውን የሚመጡ ወንዶችን ፎቶ ስቀይ በማለት እንግዲህ አብርሽም ያልሆነ ንግግር ሲናገር ነበር። እኔ ግን ፈታ አድርጎኛል ቤተሰቦች፣ እግዚአብሔር ነው። በነገራችን ላይ ማለት ነው ከሁሉም የሚያስቀኝ የሩታ ነገር መሀል ላይ ሆና በአክቷ ምናምን ቁልጭ ቁልጭ እያለች አብርሽንም ታናደዋለች። እና ከእሷ ጋማ ጨርሻለሁ፣ ቆይ ወደ ውጭ ልሄድ ነው አላልሽም? ለምንድን ነው አሁን ደስታን ደግሞ በዳኒ መቀየር ፈለግሽ? ወደ ውጭ ልሄድ አልነበረ እያልሻን ነበረ? አብሪ ሲንጨረጨርማ ቤት እንዴት ደስ ሲል። አይ አብርሽ ለአንተ ስታረገው ምንም አይደለም አይደል? እሷ ስታረገው ብቻ አይደለም ደግሞ ከእሷ ጋር ነኝን ጨርሻለሁ። እኔ እሷን ፈልጌ አይደለም፣ እንደፈለገች መሆን ትችላለች። ዞር ብዬም ቼክ ማድረግ አልፈልግም። እሷም ለልጄ ስል ነው መጣው። ለልጄ ስል ስመጣ ግን ቤቴ ውስጥ ማንንም ወንድ ማየት አልፈልግም። ዳኒ ተከባብረን እንደኖርን ተከባብረን ብንቀመጥ አይሻልም እንዴ እያለ ከዳኒ ጋር ተሟገቱ። አይገልጸው ምን ነው ምንድን ነው ያለው ዳኒ? ምንድን ነው ያለው? አማረችክ ነው ስትሽቀረቀር ጊዜ አገረሸብህ እንዲህ አለው ዳኒ። ምን ሩታ እያማረባት ሲሄድ ጊዜ ያገረሸብህ እንዲህ። አብርሽ ከዚህ በኋላ ልጅን አይተ የመውጣት መብት እንጂ ከዚህ በኋላ ከሩታ ጎን እኔ ብቻ ነኝ ያለው። በነገራችን ላይ ማለት ነው ቤተሰቦቼ የአብርሽ እብድነት በጣም ነው የሚመቸኝና ዳኒና አብርሽ መጨረሻ ያው አብርሽ ዳኒን ደስታን ጎትቶ አስወጥቶት ነበር። ከዛ የተጋጠመው ደግሞ ከአብርሽ ጋር ነው። ጎትቼ አንጠልጥዬ አይ አብርሽ ሁሌ በቃ በጉልበት እኮ ነው የሚተማመነው። አብርሽዬ በጉልበት ማትተማመን ምን ዳኒ ስላጠረ ነው እንዴ? በአጥርም ጠጅ ነኝ ነው የሚባለው። ምንድን ነው አለ አይደለም የሚባል ተረት አለና ሁሉንም በቃ አንተ ጎትተህ አንጠልጥለህ ነው ሁሉንም አይደለ ሁሉን እየጎተት ሁሉን እያንጠለጠልክ ትችለዋለህ። እኔ ግን ከሁሉ የምትመቸኝ ሩታዬ፣ አንቺንም አፋጀቻቸው የሚለውን ፊልም አይታችሁ ተቀመሙች። አፋጀቻቸው ነው በቃ አንቺ መሆን ያለብሽ ስምሽ አፋጀቻቸው ነው። ሲቀጥል ደግሞ ያሸነፈ ይውሰድ በቃ ያሸነፈ ይውሰድ። አብርሽ በነገራችን ላይ ትቀናለህ። በደንብ ነው ሩታ ላይ የምትቀነው። ከአጠገቧ ወንድ እንዲሆን አይፈልግም። እሱ ግን ልጄን ብዬ ስመጣ ቤቴ ማንንም ወንድ ማየት አልፈልግም፣ ከፈለሽ ውጭ እንደፈለግሹኝ፣ እኔ እሷን ቼክ ማድረግ አልፈልግም፣ ግን ለልጄ ብዬ ስመጣ ቤት ውስጥ ምንም አይነት ወንድ ማየት አልፈልግም። አረ እባክህ አብርሽ፣ ታዲያ ልጅን ብለህ ከመጣ እሷ እንደፈለገች ብትሆን ምን አስጨነቀ? ሾለክ ብለህ ገብተህ ልጅን አይተህ ሾለክ ብላ አትወጣም? ግን ቅናት አለብህ። አሁንም ትወዳታለህ ሩታን፣ አሁንም ተፈቅራታለህ። ከሌላ ሰው ጋር ስታያት እኮ ትንጨረጨራለህ። በጣም ነው የምትቀነው አብርሽዬ። ግን አታስነቃም። ግን ደግሞ እየተናገረ ነው ፊትህ፣ መደበቅ አይቻልማ። ትወዳታለህ፣ ታፈቅራታለህ። ከሌላ ሰው ወንድ ጋር ስትሆን ደግሞ ያንጨረጭራል። ሩታ አጠገብ የቀረቡትን ሁሉ እየጎተትክ ማስወጣት ሲፈልግም እየተናነቅ ማስወጣት ትወዳለህ። ይሄ ደግሞ እሷ ጋር ማንም ወንድ እንዲጠጋ አትፈልግም። አንተ ግን እኔ ዞር ብዬ እሷንም አላያትም። ልጄን ለማየት ስመጣ ቤት ውስጥ ማንም ሳላገኝ እንግዲህ ያው ከዳኒ ጋር ጦርነቱን ገጥማችኋል። እንግዲህ መጨረሻው እናያለን። እኛ መቼም ፈታ እያልን ነው የምናየው። የእናንተ ታሪክ መቋጫ የለው አያልቅም። ዳኒ ደግሞ ከሰማክ እኮ በቀደም ራሱ በቲክቶክ ላይቭ ላይ ሁላችሁም ሪከርድ እያረጋችሁ ለአብርሽ ሼር አድርጉለት። ከዚህ በኋላ ልጄና ሩታ አጠገባዩ አብርሽ ከኔ ጋር ነው የሚጋደለው። እስካሁንም ዝም ብዬ ታግሻለሁ። ከዚህ በኋላ አይኑን ልጄ አጠገብና ሩታ አጠገብ እንዳይደርስ እያለ ነበር። አይ ዳኒ እኔ እኮ ማለት ነው ኪት ሀሳቡ እንደሚመጣላቸው ራሱ ማለት ነው እና
በነገራችን ላይ ማለት ነው አብርሽ ዛሬ መጓተትን አየ። ዳኒ ልጁ የኔ ነው እያለ ነው። ሰውም አንተን ነው የሚመስለው እያለኝ ነው። ልጁም እኔን ነው የሚመስለው ልጁም የኔ ነው እያለ እኮ ነው። አብርሽዬ ገና ብዙ ታሪክ ይጠብቃል። ገና ከዳኒ ጋር ደግሞ